ጋብቻ ለአንዳንዶች የፍቅር ገነት፣ ለሌሎች ደግሞ የታሰረበት ገመድ ይመስላቸዋል። በተለይ በዚህ በሶሻል ሚዲያ ዘመን የሰውን የትዳር ጣጣና ፍቺ እያየን ጋብቻን መፍራት ፋሽን ሆኗል። ከመታሰር ነፃነት ይሻላል የሚሉ ድምጾች መስተዋል። ግን ጋብቻ በእውነት እስር ቤት ነው ወይስ እግዚአብሔር ለእኛ ያዘጋጀው ትልቁ በረከት? ዛሬ ከመጽሐፍ ቅዱስ ገጾች ውስጥ ታላላቅ የጋብቻ ምስጢሮችን እናያለን። ጋብቻ ብቸኝነትን መግደያ እንጂ ነፃነትን ማጫ አይደለም። ወደ ኦሪት ዘፍጥረት እንሂድ። እግዚአብሔር ዓለምን ሲፈጥር ሁሉም ነገር መልካም ነው አለ። ነገር ግን አንድ መልካም ያልሆነ ነገር አየ። ሰው ብቻውን መሆኑ መልካም አይደለም አለ። አስበው፣ አዳም በገነት ውስጥ ነበር። የሚበላውና የሚጠጣው አልጎደለው። ከፈጣሪውም ጋር ኅብረት ነበረው። ግን አዳም የሚመስለው የሚረዳውና የሚያወራው ሰው አስፈልጎት ነበር። ጋብቻ ማለት ረዳት ማግኘት ነው። ረዳት ማለት ደግሞ ካንተ በታች የሆነች ወይም አንተን የምታገለግል ማለት ሳይሆን ሕይወትህን ሙሉም የሚያደርግህ ግማሽ አካልህ ማለት ነው። ትክክለኛውን ሰው እንዴት እናገኛለን? ብዙ ወጣቶች የሚጠይቁት ትክክለኛው ሰው መሆኑን በምን አውቃለሁ የሚል ነው። የይስሐቅንና የርብቃን ታሪክ ተመልከቱ። ይስሐቅ ሚስት ሲፈልግ ጸሎትና የእግዚአብሔርን መመሪያ አስቀድመዋል። ርብቃ ደግሞ ውበቷ ብቻ ሳይሆን ልቧ ነበር የተመረጠው። ለማያውቁት እንግዳ ውሃ የምታጠጣ የምታስተናግድና ደግ ነበረች። የዘመኑ ጋብቻ በጥቅም ወይም በመልክ ላይ የተመሠረተ ስለሆነ ቶሎ ይፈርሳል። መጽሐፍ ቅዱስ ግን የሚለን ውበት ሐሰት ነው፣ ደምግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች ይላል። ለወንዶችም ቢሆን ጋብቻ ከመጀመሩ በፊት ለራስህ እኔስ ለእርሷ የመሆን የይስሐቅ ልብ አለኝ ብለህ ጠይቅ። የትዕግሥት ዋጋ። የያዕቆብን ታሪክ አስቡት። ራሔልን ለማግባት ሲል ብቻ ለ7 ዓመታት ሠራ። መጽሐፍ ቅዱስ የሚገርም ቃል ይናገራል። ራሔልን ይወዳት ስለነበር 7 ዓመት በእርሱ ዘንድ እንደ ጥቂት ቀን ሆነለት። የዛሬው ወጣት የሚቸገረው በትዕግሥት ነው። ሁሉንም ነገር አሁኑኑ ዛሬውኑ ይፈልገዋል። ግን እውነተኛ ፍቅር ይታገዛል። ጋብቻ ከመመስረቱ በፊት የምታሳልፉት የጥበቃና የዝግጅት ጊዜ ለትዳራችሁ ጥንካሬ መሠረት ነው። ዛሬ የምትከፍለው መሥዋዕትነት የነገ ትዳርህን ጣፋጭ አድርገዋል። ፍቅር ስሜት ብቻ አይደለም፣ ፍቅር እንደ ሞት የበረታች ናት ይላል። ጋብቻ የስሜት ሩጫ አይደለም፣ ኪዳን ነው። በችግር ጊዜ የማትፈርስ፣ በድህነት ጊዜ የማትከዳ፣ በበሽታ ጊዜ የማትሸሽ ጥንካሬ የምታገኘው ጋብቻ በመጽሐፍ ቅዱስ መመሪያ ላይ ሲገነባ ብቻ ነው። ወጣት ሆይ፣ ሰውነትህ የእግዚአብሔር ቤተ መቅደስ ነው። መጽሐፍ ቅዱስ ጋብቻ በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን ይላል። ብዙ ጊዜ ትዳር ውስጥ ገብተን እንተዋወቃለን ሳይሆን ተዋውቀን እንጋባለን በሚል ስም ንጽሕና ይረክሳል። ነገር ግን በትዳር ውስጥ ያለውን ሙሉ ደስታና በረከት ለመቅመስ ከጋብቻ በፊት ራስን መጠበቅ ትልቅ ኃይል አለው። ክብራችሁን ጠብቁ። ያን ጊዜ ትዳራችሁ በክብር ይጸናል። ወጣትነት ላይ ጋብቻን አትፍራ፣ ነገር ግን አትቸኩሉ። ቅዱስ ጳውሎስ በምኞት ከመቃጠል መጋባት ይሻላል ይላል። ጋብቻ ቅድስና ነው። ጋብቻ ክቡር ነው። ዛሬ የምትይዝ የፍቅር ጓደኛ ወደ ትዳር የሚያደርስ መሆኑን መርምር። እጅህን ዘርጋና ጌታ ሆይ በትዳር ሕይወቴ አንተ ጣልቃ ግባ፣ ትክክለኛውን ሰውና ትክክለኛውን ጊዜ አመቻችልኝ ብለህ ጸልይ። ይህ መልእክት ለጓደኞች ሼር አድርገው። ስለ ጋብቻና ፍቅር ተጨማሪ ትምህርቶችን ከፈለጋችሁ በኮሜንት ላይ ጻፉልኝ። የዋካ ቲዩብን ሰብስክራይብ ማድረጋችሁን አትርሱ። ሰላም ለእናንተ ይሁን።
ወስብሐት ለእግዚአብሔር።